የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ክቡር አቶ አለማንታ ግደው የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ክብርት ባንቻ አምላክ ወይዘሮ ባንቻ አምላክ የአማራ ክልል ሲቪል ሰርቪስ እና ሰው ሀብት ልማት ቢሮ ኃላፊ ክቡራትና ክቡራን የክልል አመራሮች እዚህ የተገኛችሁ የሃይማኖት አባቶች የሀገር ሽማግሌዎች ክቡራትና ክቡራን እንዴት አደራችሁ? ዛሬ የአማራ ክልል የመሶብ የአንድ ማዕከል አገልግሎት መስጫ ምረቃ ላይ በመገኘቴ ትልቅ ደስታ ይሰማኛል። እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እፈልጋለሁ። መንግስት ቃል በገባው መሰረት በየደረጃው የሚታዩ የአገልግሎት ጉድለቶችን የሚያርምና ለህዝብ ምሬት መፍትሄ የሚሆን ብቻ ሳይሆን የአገልግሎት ልህቀትን በማስፈን ኢኮኖሚያዊ ቅልጥፍናና ማህበራዊ ፍትህ የሚያሰፍኑ የመሶብ የአንድ ማዕከል አገልግሎት መስጫ ማዕከላት ከፌደራል ጀምሮ በክልሎችና ከተማ መስተዳድሮች በሚያስደምም ፍጥነትና ጥራት አጠናቆ ወደ ስራ እያስገባ ይገኛል። በዚህም መንግስት የህዝባችንን ጥያቄ በአግባቡ ለመመለስ ያለውን ቁርጠኝነት አስመስክሯል። ይሄው ዛሬም በአማራ ብሔራዊ ክልላዊ መንግስት የክልሉን መሶብ የአንድ ማዕከል አገልግሎት በ45 ቀናት አጠናቆ ለምረቃ ማድረሱ እንዲሁም በርካታ ተጨማሪ ማዕከላትን እያጠናቀቀ መሆኑ የዚሁ ቁርጠኝነት ማሳያ ነው። በድጋሚ እንኳን ደስ አለን ለማለት እፈልጋለሁ። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ በክቡር የኢፌዴሪ ጠቅላይ ሚኒስትር ሚያዝያ 18 2017 ቀን በፌደራል የመሶብ አንድ ማዕከል ምረቃ ዕለት የመሶብ አንድ ማዕከል አገልግሎት በሀገራችን ባሉ ክልሎችና ከተማ መስተዳድሮች ውስጥ ባሉ ከተሞች በፍጥነት እንዲገነባና ስራ እንዲጀመር አቅጣጫ መቀመጡ ይታወሳል። ይህንን ተከትሎ በክቡር ፕሬዝዳንት አቶ አረጋና የክልሉ አብይ እና ቴክኒክ ኮሚቴ አመራሮችና አባላት ለመሶብ አንድ ማዕከል አገልግሎት እዚህ መድረስ ላደረጋችሁት ከፍተኛ አስተዋጽኦ በተገልጋዩ ህዝብና በኢፌዴሪ መንግስት ስም ልባዊ ምስጋና ለማቅረብ እወዳለሁኝ። የክቡር ጠቅላይ ሚኒስትራችንን ተልዕኮ ከማሳካት አንጻር በተለያዩ አካባቢዎች ከጳጉሜ 5 ጀምሮ የተለያዩ ማዕከላት ተመርቀዋል፣ በርካታ ማለት ነው። ዛሬ የአማራ ብሔራዊ ክልልን የመሶብ አንድ ማዕከል አገልግሎት ጨምሮ እንደዚሁ በርካታ ማዕከላት እየተመረቁ ይገኛሉ። ይህም ሀገራችንን አገልግሎቶችን ተደራሽና ግልጽ ከማድረግ አንጻር አንድ ደረጃ ከፍ ያደርጋታል፣ ተወዳዳሪም ያደርጋታል። ባለፉት የለውጥ ዓመታት በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም እና ዲጂታል ቴክኖሎጂ እንዲሁም በመሰረተ ልማትና ማህበራዊ ዘርፉ በመንግስታችንና ፓርቲያችን መሪነት ሀገር አሻጋሪ ስራዎች ተሰርተዋል። ከዚህም ባሻገር ሰው ተኮር የሆኑ ማህበራዊ አካታችነትን የሚያረጋግጡ አያሌ ልማቶችን አሳክተናል። የሀገራችንን የኩስመና ታሪክ የቀየረውን የህዳሴ ግድባችንን ግንባታ ማጠናቀቅን ጨምሮ አረንጓዴ አሻራ፣ የስንዴ ሉዓላዊነት ጉዞ፣ የሌማት ትሩፋት፣ የገበታ የቱሪዝም ፕሮጀክቶችና ከተሞቻችንን በዓለም አቀፍ ደረጃ ተወዳዳሪ እያደረጉ ያሉ ውጤታማ ልማቶች ተጠቃሽ ናቸው። ይሁንና የመልካም አስተዳደር በተለይም የአገልግሎት አቅርቦት ፈተና ሆኖ እንደቆየ እናውቃለን። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ ይህንን ለብዙ ዘመን ሳይፈታ የተጠራቀመን የህዝብ አገልግሎት አሰጣጥ መጓደል ለመፍታት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ የታጠረ አይደለም። የብልጽግና ፓርቲና የመንግስታችንን መርሆች መሰረት ያደረገ ሰው ተኮር የአገልግሎት ልህቀትን የማረጋገጥና ዜጎችን የማክበር ምልክታችን ነው። በሁሉም ጫፍ ባሉ ኢትዮጵያውያን ባህል መሶብ ቤተሰብ በአንድ ጠረጴዛ ዙሪያ በመሰባሰብ ማዕድ በጋራ የሚቋደሱበትና ዝምድናቸውን የሚያደሱበት የተከበረ ንብረት ነው። እንደ ማዕድ የሚያጋራው የመሶብ
አንድ ማዕከል አገልግሎትም ዜጎቻችን ከመንግስት የሚፈልጓቸውን አገልግሎቶች በአንድ ቦታ ላይ በክብርና በቅልጥፍና የሚያገኙበት ስርዓት ነው። እዚህ ዛሬ የምንመርቀው የመሶብ ማዕከል መንግስትንና ህዝብን የበለጠ የሚያቀራርብ ትልቅ ስኬት ነው። አገልግሎቶች ለተገልጋዮችና ዜጎች በፍትሃዊነት በፍጥነትና በተጠያቂነት ስርዓት የሚቀርብበትም ነው። እያንዳንዱ ዜጋ የሚፈልገውን አገልግሎቶች እንደ ዜግነት መብቱ ለማግኘት በፍትሃዊነት እና በውጤታማነት እንዲስተናገድ የሚደረግበትም ስርዓት ሆኖ በሁሉም የመንግስት ተዋረድ አወቃቀር በቀጣይነትም የሚስፋፋ ይሆናል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ በሀገራችን የተጀመሩ የሪፎርም ስራዎች ተጨባጭ ውጤት ማሳየት ጀምረዋል። ይህ የመሶብ ማዕከልም በመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች የስኬት ማሳያ ጅምር ተደርጎ የሚወሰድ ነው። በፌዴራል የተጀመሩ በሲቪል ሰርቪስ ኮሚሽን በተለይ እየተተገበሩ ያሉ ሌሎች የመንግስት አገልግሎትና አስተዳደር ሪፎርም ስራዎች በየክልሉ ተጠናክረው ደረጃ በደረጃ ይተገበራሉ። የመንግስት ሰራተኞች እዚህ ሲሰሩ የአዲሲቷ ኢትዮጵያ የማንሰራራትና ብልጽግና ጅማሮ አካል በመሆናቸው ኩራት ሊሰማቸው ይገባል። በዚህ በመሶብ ማዕከል ፐብሊክ ሰርቪስ ሙያዊ፣ ግልጽ እና ከልብ ህዝብን ማገልገል መሆን የሚጀመርበት ቦታ ነው። በመጨረሻም ይህንን ማዕከል የአገልግሎት ቤት፣ የተስፋ ቦታና የታድሶ ምልክት አድርገን እንንከባከበው። ለማዕከሉ ዘላቂነትና ቀጣይ እድገት ከፌዴራል ለሚፈለግ ድጋፍ የፌዴራል ሲቪል ሰርቪስ ኮሚሽን እና ሌሎችም የሚመለከታቸው ሁሌም ዝግጁ መሆናቸውን ማረጋገጥ እፈልጋለሁ። እናንተም በጀመራችሁት አኳኋን በሌሎች ከተሞችም ይህንኑ በማስፋፋት የዜጎችን እርካታ ከፍ እንድታደርጉ ዘንድ አደራ እላለሁ። በጣም አመሰግናለሁ።